ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን በያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ለዛሬ ማለ ፋኖ ዜና ጥንቅር ከያዝናቸው አበይት መረጃዎች መካከል የተወሰኑትን ዋና ዋና ዜናዎች አስቀድመን እንነግራችኋለን። ወንዳለ ቢክስ ነኝ። የምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቅ ኮር አሃዶች በዳውንት ወረዳ በድሮን ታግዘው የተዋጋቸውን የፋሽስቱ ሰራዊት በርካታውን ሙትና ቁስለኛ በማድረግና ከአንድ ጓድ በላይ በመማረክ ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር ድልን እየተቀዳጀ ይገኛል ተባለ። ነፃ በወጡ ቀጠናዎች ህዝባዊ ውይይቶች እንደቀጠሉ ናቸው። የምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምነው ኮር ነፃ ባወጣቸው ቀጠናዎች በሰሜን ወሎ ዞን ላስታ ወረዳ ከሚገኙ ቀበሌዎች መካከል ከደብከው ቀበሌ ነዋሪዎች ጋር ህዝባዊ ውይይት ማድረጉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ አደረጃጀት ማሻሻያ መጠናቀቅን በማስመልከት ይፋዊ መግለጫ ሰጥቷል። በአዲሱ አደረጃጀት መሰረትም 5 ኮር 15 እግረኛ ክፍለ ጦር 1 ኮማንዶ ክፍለ ጦርና በሻለቆች ደረጃ የተደራጀ ሲሆን ዝርዝር መግለጫውን ወደ እናንተ ጆሮ እናደርሰዋለን። የምስራቅ አማራ ቀጠና የምኒልክ እዝ ስር የሚንቀሳቀሰው የታላቁ ጀነራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ቃኞች 25 የጠላት ኃይልን በመደምሰስና በማቁሰል ታላቅ ድል ተጎናጽፈዋል። ጤና ይስጥልን ውድ አድማጭ ተመልካቾች፣ ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እየነገርናችሁ ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው የአፋባ ቴዎድሮስ እዝ የአደረጃጀት ማሻሻያ መጠናቀቅን በማስመልከት የተሰጠውን መግለጫ ነው። የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ረጅምና ገርማዊ የትላንት ታሪክ ባለቤት መሆናችን በሙሉ ባለቤትነት የምናምንበት ጉዳይ ነው። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታም አማራ ጠላት በማድረግ ባደረገው ዘመቻ በውስጣዊ ድክመቶች ታግዘው የሀገረ መንግስት ግንባታውን በማቋረጥ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንን ለከፋ የመጥፋት አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራው ስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባትም ብሎም ለመፍትሄ ሀሳቦችን ለማበጀት ብዙ ማገዶ ፈጅቷል ሲል ይጀምራል የእዙ መግለጫ በመንደርደሪያ ሀሳቡ ላይ። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆነ ነው። በእርግጥም አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎ ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና የተቋረጠ የሀገር ግንባታውን ዘመኑን በሚመጠን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን ብሏል። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋ ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችን ቀርጿል። የህልውና ትግሉ ባለፉት ከ30 በላይ ወራት ራሱን በማጠንከርና ጠላትን በማዳከም እንዲሁም በዲፕሎማሲው መስክ የዓለም አቀፉን ማህበረሰብ ተደራሽ ለማድረግ ትኩረቱን አድርጎ ቆይቷል። በዚህም ሂደት ትግሉ የሚጠይቀውን መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትን ወረራ በመመከት ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካዊ፣ በኢኮኖሚ፣ በመረጃና በዲፕሎማሲያዊ ግንባሮች ሁሉ ማዳከም ተችሏል። ውጤቱም ጠላት አንዲት የረፍት ቀን እንዳይኖረውና በአዲስ አበባም ድንጉጥ ሆኖ መጨረሻው እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑ የታመነበት ማድረግ ተችሏል ብለዋል። የምዕራብ አማራ ቀጠና ቴዎድሮስ በመግለጫው ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናት የሚያረጋገጠው ቴዎድሮስ እዝ ስትራቴጂክ ሰነዶች አዘጋጅቶ በ2017 ዓ.ም የክረምት ወራት ከአባል እና አመራሩ እንዲሁም ከህዝብና ደጋፊዎቹ ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ ለመግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣዩ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል።
የቴዎድሮስ እዝ ኃይል ከአካል እስከ እዝ እንደገና በመዋቅራዊ ማሻሻያ በ5 ኮር በ15 እግረኛ ክፍለ ጦር በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸውን ባሻገር የጠላትን የቡድን የነፍስ ወከፍና ሜካናይዝድ መሳሪያዎች መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችንን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናት መሰረት በአብይ ኮሚቴ የተመራ ሲሆን የስራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖም ተመዝግቧል። በዚህም በየኮር የስምሪት ቀጠናው መልሶ ማደራጀቱን የመራችው ልዑካንና መላው ድርጅታችን በየደረጃ ያላቸው አመራሮችና አባላት ላሳያችሁት ቁርጠኛ ርብርብ የአደረጃጀት ማሻሻያው መሪ አብይ ኮሚቴ ከፍተኛ አድናቆትና ምስጋና ያቀርባል ነው ያለው በመግለጫው። ይህ ግዳጃችሁ በትግላችን ታሪክ ውስጥ ደማቅ ሆኖ የሚመዘገብና የሚዘከር ጭምር ነው። ምክንያቱም ግዳጁ ሁነኛ ድርጅታዊ አባልና የአመራር እንዲሁም የጊዜያዊ መንግስት ቁመና የፈጠረና ትግሉን ወደ አዲስ ምዕራፍ በማሸጋገር ወደሚፈለገው ህዝባዊ ድል ማስፈንጠሪያ መሰረት ነውና በሂደቱ የተፈጠሩ ከለውጥ ተቋቋሚነት ጋር የሚገናኙ ቀላል የማይባሉ ፈተናዎች በመላዊ ድርጅታችን አባላትና አመራሮች ቁርጠኛ አቋም መከላከል የተቻለ ሲሆን በተገኘው ልምድና መረጃ የድርጅታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውን እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፍ ዋነኛና ተጨማሪ ተግባራችን ነው። የዚህ ቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጃችን የምስራች ሲሆን ለጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህ መሰረት የሚከተለውን ጥሪ እናስተላልፋለን ብሏል። አንደኛ፣ ለእዛችን አባላትና አመራሮች፣ ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናችሁ የእዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘት ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትላንቱ ክቡር ታሪካችን በነባራዊ አደጋ ወለድ ውርደታችንና በመጻኢ ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራንና እየቀለጥን ከራሳችን ይልቅ ህዝባችንንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ እያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው እስከ ዛሬ መስዋዕትነት የከፋ ሊገጥመን አይችልምና የምንከፍለውን ክቡር መስዋዕትነት ከህዝባዊ አደጋውና ተስፋችን አንጻር በመመዘን ከነበረን የበለጠ መበርታትና መጽናት ይገባናል። ትግላችን የበለጠ ወደ ድል አነስተኛ መስዋዕትነትና ጊዜ መስፈንጠር እንዲችል ለማስቻል የተሰራው መዋቅራዊ ማሻሻያ የሁላችንን ርብርብ የወለደው ስኬት ነውና በያለንበት ለቀጣዩ ግዙፍ ህዝባዊና ሀገራዊ ግዳጅ ሁሌም ወትሮ ዝግጁነታችን እንድናረጋግጥ እናሳስባለን። ሁለተኛ፣ ለደጋፊዎቻችን በቅርብም በሩቅም የምትገኙ ውድ ደጋፊዎቻችን የእስከዛሬው ልዩ ልዩ ድጋፋችሁ መሬት ላይ ያለንን ቁመና በማጎልበት አፈጻጽማችንን አሻሽሏል፣ የጠላትን አቅም አዳክመዋል፣ በዓለም አቀፉ ማህበረሰብ ዘንድ ተሰሚነት በማሻሻል ላይ ይገኛል። ለዚህም ከፍተኛ አድናቆትና ምስጋና እናቀርባለን። እንደሚታወቀው ከትግሉ የዓላማ ክብደትና የጠላት አረመኔነት አንጻር ይህ አማራዊ ተጋድሎ ሰፊ ሰብአዊ ርብርብ ይጠይቃል። በመሆኑም ከትላንቱ ይልቅ ዛሬና ነገ ህዝባችንን ያስቀደመ ታጋይ ሰራዊቱንና አታጋይ ድርጅታችንን የበለጠ ለማጠንከርና ለመደገፍ ረፍት አልባ ሆኖ በትጋትና በጽናት መስራትን ይጠይቃል። ህይወቱን ያለ ስስት ለህዝባችን መድህንነት የሞት ከለላ ለሆነው ዳኝ አማራዊ ሰራዊታችን ሁሌም ከጎኑ ትቆሙ ዘንድ አደራ ማለት እንፈልጋለን። በብርቱ እየተፈተነ በጽናት ከሚዋደቀው ሰራዊታችን ይልቅ በማይረባ ሰበብ ድጋፋችሁን ማስተጓጎል እንደማይገባችሁና በጽናት ከጎናችን እንድትቆሙ ጥሪያችንን እናቀርብላችኋለን። ሶስተኛ፣ ለጸረ ብልጽግና ትግል ማህበረሰብ ኢትዮጵያ ሀገራችንና አጎራባቿ ሁሉ እየተተራመሰ ወደ ከፋ እልቂት እየገሰገሰ በሚገኝበት በዚህ አደገኛ ወቅት አተራማሹንና የእጅ አዙር ጦርነት ተላላኪውን አረመኔያዊ የብልጽግና አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነ ለቀጠናው ተስፋን አጭሯል። የነበረው የተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት እድላችንን በአጭር ጊዜ እናደርግ ዘንድ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን።
አራተኛ ለአማራ ህዝብ የተከበርከው ህዝባችን ሆይ እኛ የገጠመንን ህዝባዊ አደጋ ለመቀልበስና መጻኢ ተስፋችንን በጎ ለማድረግ የአደጋው ባለቤት የሆነውን አረመኔያዊ አገዛዝ ጠላትን እየተናነቅን የምንገኝ መሆናችንን አቅፈህና ደግፈህ እያታገልክን ለምትገኘው ጀግና ህዝባችን ለማስረዳት የምንኳትን አይደለንም። ይልቁንስ የገጠመንን ውስብስብ አደጋ በቀላል መስዋዕትነትና በአጠረ ጊዜ ለመቀልበስ ሰራዊታችንን ማጠናከር በየዘርፉና በያለንበት ሁሉ የትግል አካል መሆንን ይጠይቃል። ራሳችንን ከጥፋት ለመከላከል ከጠላታችን የማጥፋት እርብርብ የላቀ ርብርብ ያስፈልጋል። ለኢትዮጵያውያን ሁሉ የተከበርከው ታላቁ ኢትዮጵያ ህዝብ ሆይ የዘመናት ተጨባጭ ህዝባዊ ፍላጎትና ተስፋህ በውስን ቡድናዊ ፍላጎት አምባገነናዊ እንዲሁም ኋላ ቀር የፖለቲካ አካባቢ ምክንያት አርቲስቱ እንዳለው ከዓለም ፊት እንዳልነበርህ ወደኋላ ቀርተህ በማይመጥንህና አዋራጅ ሁኔታ ውስጥ ትገኛለህ። በፖለቲካ ወለድ የጋራ ራዕይ ማጣት፣ እርስ በርስ መጠራጠርና መጠቃቃት፣ ረሃብ፣ መፈናቀልና መሰደድ፣ አፈናና ከባድ እንቅስቃሴ ገደብ እንዲሁም ከቅርብና ሩቅ ዓለም አቀፍ መገለልና መናቅ ገጥመዋል። በጥቅሉ ተጨባጭ ሀገራዊ የጋራ ህልውና አደጋ ውስጥ እንገኛለን። በመሆኑም ለዚህ ሁሉ ችግር ባለቤት የሆነውን አረመኔያዊ አገዛዝ ለማስወገድና በሁላችን ድርሻና መዋጮ ላይ ቆማ ለሁላችን የምትሆን ታላቅ አፍሪካዊትና ዓለም አቀፋዊት ሀገር ለመገንባት የጋራ መስዋዕትነት አሻራ ማስቀመጥ እንድትንቀሳቀስና የሚደረጉ የቅርብም ሆነ የሩቅ የጸረ ብልጽግና ትብብሮችን በቀናነት በመረዳትና በመደገፍ የምክራችንን ጊዜ በማሳጠር ተስፋችንን ቅርብ እንድናደርግ የከበረ ጥሪያችንን እናቀርብልሃለን። ስድስተኛ በጠላት አስተላለፍ ውስጥ ለምትገኙ አመራርና አባላት እናንተ በቀጥታ የጠላት አስተላለፍ ውስጥም ሆነ በማንዳነት ተሰልፋችሁ ዘመኑን ያልዋጃችሁ ወገኖቻችን ያደረሳችሁት ህዝባዊና ሀገራዊ በደል ከበቂ በላይ ሆኖ ሞልቶ የፈሰሰ መሆኑን ተረድታችሁ ከግለሰባዊ ጊዜያዊ ጥቅምና ፍላጎታችሁ በመላቀቅ ለህዝባዊ ሀገራዊ ጥቅምና ፍላጎቶች ትገዙ ዘንድ ጥሪያችንን እናቀርብላችኋለን። ትግል ነውና በጠላት አስተላለፍ እስካላችሁ ድረስ መራራ እርምጃዎችን ወስደናል። ይህ ተጠናክሮ የሚቀጥል ይሆናል። ሆኖም አስተላልፋችሁን ብታስተካክሉና ባሉን አማራጮች ሁሉ ብትቀላቀሉ የምህረት በራችን ሁሌም ክፍት መሆኑን እያሳወቅን ለራሳችሁም ሆነ ለቤተሰቦቻችሁ ብሎም ለህዝብ ሀገር የሚያኮራ ታሪክ ብቻም ሳይሆን የዘመን ግዳጅም ነውና ተጨማሪ ጊዜ እንደማታጠፉ ተስፋ እናደርጋለን። ሰባተኛ ለዓለም አቀፉ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ የአማራ ህዝብ ሁኔታ የኢትዮጵያ ሁኔታ ለውስጣዊ ሰብአዊና ቀውስ ብቻም ሳይሆን ለአፍሪካ ቀንድና ለመካከለኛው ምስራቅ ሁሉ የትርምስ ምንጭና አካል ስለሆነ እየሆነም በመሆኑ የትርምሱ ምንጭ አረመኔው አብይ አህመድ አገዛዝ እንዲያበቃና በኢትዮጵያ በአፍሪካ ቀንድና በመካከለኛው ምስራቅ የዴሞክራሲ አየር ነፍሶ ነጻነት፣ ሰላም፣ ፍትህና እኩልነት እንዲረጋገጥ በሰብአዊነት ላይ በሚፈጸሙ ወንጀሎች በጦር ወንጀል በዘር ማጥፋት ወንጀል የተጨማለቀውን አረመኔያዊ አገዛዝ ባለመደገፍና በማውገዝ ልዩ ልዩ አስገዳጅ የለውጥ ማዕቀቦችን በመጣልና የትግሉ ማህበረሰብ በመደገፍ ዓለም አቀፋዊ ግዴታቸውን እንድትወጡ እያሳሰብን ለመሰል ትብብር ቀናኢ መሆናችንን እናሳውቃለን ብለዋል። በተጨማሪም በየአውደ ውጊያው የሚማረኩና ወዶ ገብ የጠላት ሰራዊት አባላትና አመራሮች ዓለም አቀፍ የጦር ህግን ተከትለን ለመያዝ እየተጋን ያለን መሆኑ ታውቆ ያደረ ጉዳይ በመሆኑ በአሁኑ ወቅት ለረጅም ወራት የቆዩና አዳዲስ ምርኮኛና ወዶ ገቦች በስፋት በጊዜያዊ ማቆያ ካምፖቻችን የሚገኙ ሲሆን እንደ ቀይ መስቀል ያሉ የሰብአዊ መብት ተቋማትና ረጃዎች ፈጣን ሰብአዊ ድጋፍ በማቅረብ ኃላፊነታቸውን እንድትወጡና በተለይም ዓለም አቀፉ የቀይ መስቀል ማህበር ምርኮኞች እንደተለመደው ለአገዛዙ የአየር ጥቃትና መሰል የከፍ አደጋ ከመጋለጣቸው በፊት በፍጥነት እንዲረከበን ጥሪያችንን እናቀርባለን። በመጨረሻም በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንወጣለን። የአፋብሃ ቴዎድሮስ እዝ ሲል መግለጫውን ቋጭቷል። ወደ አድማጭ ተመልካቾች መረጃችን ይቀጥላል። በቀጥታ ወደ አውደ ግንባር መረጃችን ነው የምንሸጋገረው። ወደ ምስራቅ አማራ ቀጠና የወሎ ግንባር መረጃችን አቀናን። የማረጉ ተማረ ክፍለ ጦር ቃኞች 25 የጠላት ኃይል በመደምሰስና 13 በማቁሰል ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ቃኞች በላስታ ወረዳ ከብልባላ እስከ ይምርሃ ቀጠና ባደረጉት እልህ አስጨራሽ ትንቅንቅ የብልጽግናን የዙፋን ወንበር ለማስጠበቅ እየተፍጨረጨረ የሚገኘውን የጁላ ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ አድርገውታል። መነሻውን ብልባላ ከተማ ያደረገ የብልጽግና ስርዓት አስጠባቂ መከላከያ ሰራዊት በሶስት አቅጣጫ ማለትም በዞራ በአርባቱ እንስሳና በአሞራ በር እንቅስቃሴ ያደረገ ሲሆን በክንደ ነበልባሎች ማረጉ ተማረ ክፍለ ጦር ቃኞች ባደረጉት ትንቅንቅ ጥር 1 ቀን 2018 ከአመሻሹ 12 ሰዓት እስከ ምሽቱ 2 ሰዓት በፈጀ የተጠና ኦፕሬሽን 25 የጠላት ኃይል ሲደመሰስ 13ቱን በማቁሰል 5 ጥቁር ክላሽ 1200 የክላሽ ተተኳሽ በመማረክ በጠላት ላይ ታላቅ ጀብዱ ፈጽመዋል።
በሌላኛው የምስራቅ አማራ ቀጠና የምኒልክ እዝ አውደ ግንባር መረጃዎች ስንሸጋገር ደግሞ በተለያዩ አካባቢዎች አሁንም ድሎች እየተመዘገቡ ነው። ከድሉ ባሻገር ነጻ በወጡ ቀጠናዎችም ህዝባዊ ውይይቶች እንደቀጠሉ ናቸው። በዚሁ በምኒልክ እዝ ላስታ ሳምነው ኮር ስር ነጻ ባወጡ ቀጠናዎች በሰሜን ወሎ ዞን ላስታ ወረዳ ከሚገኙ ቀበሌዎች መካከል ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት ተደርጓል ተብሏል። በዛሬው ዕለት ለተቅዳሜ ጥር 2 2018 በሰሜን ወሎ ዞን ላስታ ወረዳ ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ ማስቀመጥም ውይይቱ ተጠናቋል። በውይይቱም የትግሉ መነሻ ምክንያቶች ምን ነበሩ፣ ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚ፣ የትግሉ ተግዳሮቶች እና የትግሉ ቀጣይ አቅጣጫ፣ የግል ታጣቂዎችን በማደራጀት አካባቢያቸውን ከፋሽስት ወራሪ አብይ አህመድ ሰራዊት እንዲጠብቁ ግንዛቤ ተሰጥቷል። መንግስት አሁን ያለበት ወቅታዊ ሁኔታ በወታደራዊ ቁመና፣ በፖለቲካዊ ተቀባይነት፣ በዲፕሎማሲ አቅምና ሌሎችም የውይይቱ አካል ነበሩ። በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቀሬና የእድር እንዲሁም የእምነት አባቶች ሚና እና የወጣቱ ኃላፊነት፣ የህዝብና የእኛ ግንኙነት ምን መሆን አለበት የሚለው ሌላኛው የውይይቱ ትኩረት ነጥብ ነበር። ይህን ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ የሚለው ሀሳብ ተነስቶ የጋራ መግባባት ላይ ተደርሷል። በዚህ ውይይት ላይ ከዚህ ቀደም በላስታ ወረዳ ጊዜያዊ አስተዳደር ለቀበሌው አስተዳዳሪ ይሆናሉ ተብለው የነበሩ የቀበሌና የጎጥ የሲቪል መዋቅር አመራሮችን ሹምሽር በማድረግ እንደ አዲስ ለአማራ ህዝብና ለአማራ ፋኖ ይጠቅማሉ ያሏቸውን አመራሮች መድበዋል። ማህበረሰቡም አዲስ በተሾሙት የቀበሌና የጎጥ አመራሮች ደስተኞች እንደሆኑ ተናግረዋል። በዚህ ህዝባዊ ውይይት ላይም የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥ እና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ፣ የምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን እንዲሁም የላስታ ወረዳ ጊዜያዊ አስተዳደር ዋና አስተዳዳሪ 10 አለቃ ነጋ ፈንቴ፣ የላስታ ወረዳ ጊዜያዊ አስተዳደር አመራሮችና የሸት ክፍለ ጦር አመራሮች ተገኝተው ማብራሪያ ሰጥተዋል። የኮሩ የህዝብ ግንኙነት መምሪያ እንዲሁም የእዙ የሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን አጠናቅሮ በላከው መረጃ መሰረት ወደ ሌሎች መረጃዎች ከመሸጋገራችን በፊት የምስራቅ አማራ ቀጠና የአውደ ግንባር ድል መረጃን እናስከትላለን። የደጋው መብረቅ ኮር አሃዶች በዳውንት ወረዳ በድሮን ታግዞ የተዋጋቸውን የፋሽስቱ ሰራዊት በርካታውን ሙትና ቁስለኛ በማድረግና ከአንድ ጓድ በላይ በመማረክ ታላቅ ድል ተጎናጽፏል። የደጋው መብረቅ ኮር አሃዶች በጥላት ሰራዊት ላይ በተወሰደ ጠንካራ እርምጃ ከአካል እስከ ቁስ በብርሃኑ ጁላ መከላከያ ሰራዊት ላይ ጉዳት ማድረስ ችለዋል። ጥር 1 ቀን አመሻሽ 12 ሰዓት በተጀመረው አውደ ውጊያ ዳውንት ወረዳ ኩርባ ከተማ ድረስ ዘልቆ በመግባት የፋሽስቱን ሰራዊት ሙትና ቁስለኛ በማድረግ አገዛዙን ስርዓት ያገፈገፋቸውን የቀድሞ የጥምር ሰራዊት አባሎችን ከአሃዳቸው አፍርሶ በማውጣት ወደ ፋኖ እንዲቀላቀሉ ተደርጓል። በፋሽስቱ ሰራዊት ምሽግ ውስጥ ቦምብ በመጨመር በጉሪያቸው ለምስጥ ሲሳይ ሲደረጉ ቀሪዎቹ እግራቸውን ሰውተዋል። ፍየል ወዲህ ቅዝምዝም ወዲያ ይሉ ዘንድ የፋሽስቱ ስርዓት ምሽቱን በድሮን ጥቃት ንጹሃኖችን ታርጌት በማድረግ የዓለምን የጦርነት ህግ በማናለብኝነት በመጣስ አረመናዊ ተግባር ሲፈጽም በወዳቸው ለአብይ አህመድ ያደሩ የአማራ ተወላጆች በበኩላቸው ምሽት ላይ ያለ ኦፒ የሞርተር ቅንቡላ በመወርወር በርካታ ንጹሃኖችና ቤቶችን አውድመዋል። በርካታ የመከላከያ ሰራዊት ፖሊሶችና ሚኒሻዎች ከአሃዳቸው አፍርሶ የማምጣት ኦፕሬሽኑ ሙሉ በሙሉ የተሳካ ሲሆን በኩርባ ከተማ ፖሊስ ጣቢያን በሞቃትን ኪዳነ ምህረት መናሪያ ድረስ ዘልቆ መግባት በእነዚሁ የከተማ አካላቶች ላይ የነበረን የፋሽስት ሰራዊት በማጽዳት ወደ ገብርኤል ተራራና ወደ አዳራሹ ተኮርኩዶ ነፍስ ግቢ ነፍስ ውጪ መራውጥ ውስጥ እንዲገባ ማድረግ ተችሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ መረጃውን አድርሶናል። የመጨረሻ ያልነው መረጃ ነው የምናጋራቸው። ውድ አድማጭ ተመልካቾቻችን ወደ ደቡብ አማራ ቀጠና እንሸጋግራለን። በደቡብ አማራ ቀጠና የአሳምነው ጽጌ ዕዝ ስር የሚገኘው የአንደኛ ኮር በፍቃዱ በላይ ክፍለ ጦር ድልን ተቀዳጅቷል። የአብይ አህመድ አርመናዊ ሰራዊት ኃይል በየትኛውም የአማራ ግዛቶች በመግባት እንደ ቄራ ከብት እያረደንና እያሳደደን የቆየ መሆኑ የሚታወቅ የምድር ሀቅ ሆኖ በሸዋ ደራ በፍቃዱ በላይ ክፍለ ጦር ከሰው በላው አብይ አህመድ ሰራዊት ጋር ከፍተኛ ተጋድሎ በማድረግ ላይ ይገኛል። በዚሁም በትላንትናው ዕለት ብቻ ጥር 1 ቀን ከጀማ ወንዝ እስከ ሰለልኩላ በሻለቃ አባይ አብዮ የሚመራ የጀማ ዘቦች ባደረጉት ትንቅንቅ ጠላት ሙትና ቁስለኛ ሆኖ ሲሆን
ሲሆን እግረኛ ኃይሉን በኦራል ሲንቀሳቀስ የነበረ ተጨማሪ ኃይል ተደምስሷል። በዚያ ወደ ውጊያ ያለምንም የወገን መስዋዕትነት የመጣው ድልም የአጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦርን የሽምቅ ውጊያ ብቃትና የአይን ቅንድብ ለይቶ የመምታት ብቃት በጠላት ዘንድ ከፍተኛ ድንጋጤ እንዲፈጠር በማድረግ እየሰሩ ይገኛል። በተመሳሳይ ማሞ መሳለሚያ አገዛዙ ለመረጃ በሞተር የላከው ሚኒሻ ባሳምነው ተርቦች እስከ ወዲያኛው የተሸኘ ሲሆን የደራ አማራን ህዝብ ሳልጨርስ እንቅልፍ አልተኛም ያለው ብልጽግና የጫካው ሸኔ ተጠጉልኝ በማለት ጩኸቱን እያሰማ ነው። ስለሆነም ማህበረሰቡ ከመሰል ጥቃቶች ራሱን እንዲጠብቅ እንዲሁም ጥር በተለይም ኦርቶዶክሳውያን እምነት ዘንድ አስተሪዮ በዓል በሰላም እንዲከበር ማህበረሰቡና አባት አርበኞች ሳይዘናጉ አካባቢውን እንዲጠብቁ በዚሁ አጋጣሚ መልእክት ማቅረብ እወዳለሁ ብሏል። መረጃውን የአማራ ፋኖ ብሔራዊ ደሞ አማራ ቀጠና ሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ አርበኛ አማረ ታዘዘ እንዳጠናቀረው። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች ለዕለቱ ያሰናዳናቸው አበይት መረጃዎች በዚሁ ተጠናቀዋል። ስላደመጣችሁን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። መልካሙን ሁሉ በመመኘት በዚሁ እናጠናቃለን።